እና ከዚህ በፊት የነበሩት ያው አሁን በዚች ከተማ ይሄው የፎቅ የሱ ነው። ስራ ጀምሮበታል። በጣም ብዙ ነገር እየተሰራ ነው። እቺ ከተማ ልጅ ወልሮ ብትገኝ ቃቆቶ የምትባል ናች ማለት ነው። እና አሁን በማደግ ላይ ገና ያለች ከተማ ነች። እና ወራቤ አዲስ አበባ ቤት ሰርቷል። ወራቤ የስፖርት ክለብ ምናምን ሰርቷል። በቃ አላማውን አሳክቷል፣ ግን አልተወራለትም። አንዳንዴ ማመስገን ያለብንን ሰው ሳናመሰግን ይደብራላ። እና ሰው ከለፋ ከጣረ ግን ማይደርስበት ደረጃ የለም ብዬ ነው የማስበው። ሀቂቃ ገና ይኸው መንገዱ እየተሰራ ነው። እንትኑ አለ የሚሰራው እንትን እና ይሄ ልጅ በጣም እንትን ነበረ። በቃ ለሩጫ ያለው እንትን በጣም ነበረ የሚገርመው እኛ ጋር ማለት ነው። አንዴ እግሩን በእንትን እንጨት ሲፈልጥ ቆርጦ ማለት ነው አስሮት ቆስሉን አስሮት ነበረ የሮጠው። እኛ በቅጥል ስሙ ሙክታር ገደሞ ነበረ የምንለው ማለት ነው። ሚዳቆ ነው የምትባለው በአማርኛ። ሲሮጥ ይዘል ነበረ። ዘለል ዘለል የማለት ባህሪ ያለው ማለት ነው። ይህን በቃ ይህን ቀነኒሳ በቀለ ምናምን የነበሩት የበፊቶቹ አሁን የሚመጡት እኔ እንጃ ለምደውን የዘንድሮ በካሱም የለንም በሩጫውም የለንም እየተባለ እየተወራ ነው። አልሙሂም እነዚህ ጀግኖች ቢበረታቱ አሁንም አይደክሙም፣ እርግጠኛ ነኝ። ገና ወጣቶች ናቸው። እና ይሄ ልጅ በጣም ነው የሚገርመኝ ሀቂቃ። በዛ ሌሊት ተነስቶ የሚሮጥ የነበረው ሳይ በጣም ይገርመኛል ሀቂቃ። ለዚህ ደርሶ አሁን አገሩ ላይ በጣም ለቤተሰቡ እንትን ብሏል። ጥሩ የስራ እድል ፈጥሯል። ለራሱም ቤቱን እየመራ ነው። አግብቶ ወልዷል። ማሻአላህ ህይወቱን አስተካክሏል። በቃ ዱንያ የምትፈልገውን ግን አሁን ቢሮጥም ለሀገሩ ቢሮጥ ግን ደስ ይላል። ግን የሆነ ሰዓት ሁሉም እኛ አዝነን ነበረ። ተመልሷል። ከኮሮና በፊት ነው ምናምን ነገር ኤርፖርት ድረስ ሄዶ ትጥቁን አዘጋጅቶ ትሬኒንግ አድርጎ ምናምን መለሱት። እና የኛ ልጆች በጣም ተቆጥተው ነበር። እና ሙክታር ትችላለህ ገደሞ አይ ገደሞና ገደሞ እያነክ ከኋላ ስንከተል ነበር። ጀግና ነህ። ለዚህ በክታል። ወላሂ እኔ አግኝቼክ ባመሰግንህ በጣም ደስ ይለኝ ነበር። ግን ያው አላገኘሁም። ኢንሻአላህ ላገኘህ እችላለሁ፣ አይታወቅም። እና በጣም ጀግና ነው። አልተወራለትም በሰራውና በለፋው ያክል ማለት ነው። ላለችው በተለይም እንትን ብሏል ማለት ነው። አይደለም ለኢትዮጵያ ላለችውም ለኛ አካባቢ በጣም ለፍተዋል። እና ማሻአላህ አላህ ይጠብቅህ። ሁላቸውንም አላህ ይጠብቃቸው። ኢትዮጵያን ለማስከበር የኢትዮጵያን ባንዲራ ከፍ ለማድረግ ቢታገሉ ማለት ነው። እና አገር የጋራ ናት። አገር ስትኖር ነው እኛ የምንኖረው። አገር ከሌለ ማንም ነው የሚጫወትብን። ዞሮ መግቢያችን ናት። እንዳያችሁት በቃ አረቦች በጣም መነጋገሪያ ሆነናል። አሁን የአባይ ግድብ የሌለበት እንትን የለም። አሁን ዩቲዩብ ላይ ራሱ ሼር ይደረጋል እኛ ጋር አሁን ሲመጣ ያላያችሁም። የውጭ በእንግሊዝኛ ነው፣ በአረብኛ ነው፣ በምንኛ ነው፣ በቻይነኛ ነው፣ በሂንድኛ ነው። የአባይ ግድብ በቃ እንዲህ ተለቅልቋል። ይሄ ሁሉ ዓለምን ያነጋገረው አንድ ወጣት ምን ሲል ሰማው? ኖ ወተር ማፊ ሞይ እያሉ የኢትዮጵያን ባንዲራ እንትን እያሉ ኮመንት የሚያደርጉ አንድነታቸው ይገርማል አለ። ወላሂ የኛን እኮ ችግር አላወቅም፣ አልተረዳም ገና እንትን። ግን አንድነታችን በጣም ብዙ ነገር እንትን እንላለን። እና ሀገራችን መጥላት የለብንም። ብዙ ልጆች የሆነ ተሳስታችኋል። ሀገራችን አትጥሉ። ዞሮ መግቢያችን ነች። ሀታኛ አሁን እዚህ ያለንባቸው ሰዎች አገር ባይኖረን በጣም ነበር እንደውም አውጥተው የሚጥሉን። ይሄንንም ሆነን እንኳን አልቻልናቸውም። እና በሀገራችሁ ጉዳይ ላይ አትደራደሩ። ሀገር ከሌለ እንኳን ሞተሽ ለመቀበር እንኳን ያስፈልጋል ማለት ነው። ሞተሽ እዚህ ፍሪጅ ውስጥ ተቀምጠሽ ነው ከኢትዮጵያ ወረቀት መጥቶ ቤተሰብሽ ታውቁ ምናምን ነው ወደ ሀገርሽ ይባላል። እና ይሄን ሀገር እንጀራ እናት ወይ የእንጀራ እናት እናትሽ ደግሞ ኢትዮጵያ ሀገራችን ነች። ማን እንደ እናትና በሀገራችሁ ጉዳይ አትደራደሩ። አዎ ብዙ ቁስል አለብን።
ብዙ የተበደሉ ሰዎች አሉ በሀገራቸው ያው በፖለቲካ የተነሳ ማለት ነው። የፖለቲካ ላይ ያጥፋውና ለህዝባችን ሰላም ለሀገራችን ሰላም ይሁን ማለት ነው። እና ይሄን ለማለት ነው የመጣሁት። እና ይሄን ጀግና ወጣት አመስግኑልኝ። ምክንያቱም እኔ ስፖርት ስፖርት ጥሩ ነው በእስልምና ይሄን ያክል ተጽዕኖ የለበትም። ኢባዳን እስከ ካላዘናጋ ማለት ነው። ግን ይሄን ያክል እንትን ብዬው ሳይሆን ግን የዚህ ልጅ በቃ ነገር በጣም ስለሚገርመኝ ነው። እኛ ስንጫወትበት ሙድ ስንይዝበት የነበረው ልጅ እዚህ ደረጃ ደርሶ ማየታችን በጣም አስገርሞን ነበር። ለእኛ ስላየ ነው ማለት አንድ ነገር ሲያድግ እናንተ ያው በዓለም ደረጃ በቲቪ ነው ያያችሁት። እኛ ግን በአካል በቃ እንደዚህ ትሬኒንግ ሲያደርግ ነው ስላየ ነው በቃ ብርቅ ሆኖብን ነበርና አባቱን ራሱ ሳይካድመው ያው ትንሽ አመለጠው እንጂ በቃ ጎበዝ ነበረ። ያው ሁላችንም ገጠር ስንሆን የገጠር ልጆች እናውቃለን በምን አይነት ኑሮ እንደምንኖር። አሁን ቤተሰቡን ለውጦ ለራሱ ተለውጦ ምናምን ስናየው ማሻአላ ተባረከላ አላህ ይጨምርልህ። እና ወጣቶች በተለይ ወንዶች መመክራችሁ የምር እንደዚህ አይነት ስፖርት ምናምን ሞክሩ። ምንም ማለት አይደለም፣ ሀራም አይደለም ለወንዶች። እኛ ያው ሴቶች ራቆታችን መሮጥ ስለማንችል አይፈቀድም። አሁን እኛ ልጆች እንትን ብለው ነበር እንደዚህ ትሬኒንግ ምናምን አድርገው ከክልል አልፈው ነበር። ግን መልሰው ፈሩ። እንደዚህ ራቆት ምናምን ሲሆን ቤተሰብም የከለከላቸው አሉ ብዙዎቹ ማለት ነው። ግን ከወንዶች ግን ይሄ ነው የወጣው ነበሩ። ግን እንጃ ለምን እንደተው አላውቅም። አሁን ሩጫውን እንጃ ትተውታል መሰለኝ እንጂ በደንብ ነው አሁን ስኬታማ የምትሆኑት ያሰባችሁበትን የምትደርሱት ጠንክራችሁ ከሰራችሁና እኔ በሙክታር አይቻለሁ። ሀቂቃ በጣም ነው የሚገርም የሙክታር ነገር። ሙክታር ጋር ደግሞ ከኋላው ነበረ የምንሮጥ የነበረው። እንግዲህ ይኸውና እውነትም ሙክታር ጋር ደግሞ ለዚህ በቃ አሁን ቤተል ቤት ሰርቷል። ወራቤ ቤት አለው። የስፖርት ክለብ ሰርቷል። ቃቆቶ ፎቅ ሰርቶ ይኸው አከራይቷል ለተለያየ ነገር ጸጉር ቤት፣ እቃ ቤት፣ ምግብ ቤት ምናምን እና ይሄ ሁሉ ስኬት እንግዲህ በመልፋቱ ነው። ከጧት ተነስቶ በዛ ሌሊት ተነስቶ በብርዱ ፀሐዩ ምኑ ሳይል ተግቶ ሰርቶ ለዚህ ደረጃ የሀገሩን ባንዲራ ከፍ አድርጎ ዛሬ ለራሱ ከፍ ብሎ እንትን አለ ማለት ነው። እና አልተወራለትም ለዚህ ልጅ። የምሬ ነው። ጀግና ነው። በቃ ለኔ እያየሁት ስላደገ ጀግና ነው። እኛ ምንም አይገባንም ነበረ ሩጫ ምንድነው ምናምን። ያው ልጅ ስትሆኑ ምንም ነገር አታውቁ ማለት ግን አሁን ቢሆን አስባችሁታል። እና በጣም ጀግና ነው። አሁንም ድሮ የሚሮጡት የነበሩት ልጆችም ቢበረታቱ እርግጠኛ ነኝ ይሮጡ ነበር። ትሬኒንግ ቢያደርጉ የሚፈልጉትን ነገር ትጥቅ ቢሟላላቸው ምናምን ሀገራችን በጣም ማመት ፋራ ራሱ እኮ ሄዶ ነበር። ማመት ፋራ አሸንፎ ነው እንግዲህ ሙክታር። ማመት ፋራ ማለት በጣም ኃይለኛ ረዋጭ ነበረ። ማራቶን የሚያሸንፈው ነበረም እና የእሱን ቦታ ተክቶ ነው ቀምቶት የዛን ያሸነፈውና ሙክታር በተደጋጋሚ ወርቅ አምጥቷል ለሀገሩ። ደስ ይላል በጣም። እና አልተወራለትም ነው ለዛ ነው እዚህ ዛሬ ላውራለት ብዬ እኔ ለምን ማመዝገን አለብን፣ ሰው ማመዝገን አለብን። አሁን ምንም በማራቶን አቋርጦ እየወጡ ነው ኢትዮጵያውያን ምናምን እየተባለ ስላየው ነው ይሄ ልጅ ትዝ አለኝና የቆየ ነው ይሄ ደግሞ አሁን ሮጧል ብለሽ ነው ያመጣሽው እንዳትሉ። ለምንኛ ሰው አንድ ነገር ሲባል ገለጥ ነው የሚያስብ ስለሆነ ያሁን ሳይው የቆየ ነው ይሄ ነገሩ። ስንት 2000 ስንት ነበር እንደውም የሮጡት 2009 ነው 2010 አካባቢ መሰለኝ ባልሳሳት። የዛኔ ነው ይሄ ማራቶን። እንግዲህ ያው ኬንያ ነው ኢትዮጵያውያን የሚፎካከሩት ኬንያዎች ናቸው። እዛ በሩጫ አንደኛ ነበረን። ያው ዘንድሮ ተበልተናል ልላችሁ ፈልጌ ነው። እና ወጣቶች የት ናችሁ? ጠንክራችሁ ሮጡ። ሀገራችን
ባንዲራዋን ከፍ አድርጉ። ሀገራችን ትይደግ። ለሀገራችን የሚበጀን መሪ አሰሪ አላህ ይስጠን። ህዝባችን ሰላም ይሁን፣ ሀገራችን ሰላም ትሁን። እኛም ሰርተን በሰው ሀገር ሳንቀር በሰላም ወደ ሀገራችን እንመለስ። ያኔ አገር ሰላም ሲሆን ነው በትንሹም ተብቃቃችሁ መኖር የምትችሉት። እና አገራችን አላህ ሰላም ያድርግልን። ለሀገር ሰላም ሲኖር ለህዝቡም ሰላም ይሰፍናል ማለት ነው። ኑሮም ረገብላል ማለት ነው። እና ሀገራችን ሰላም ያደርግልን። ጦርነት በቃችሁ ይበለን። የትኛውም ዓለም ላይ ጦርነት አላህ ያክሽፈው። የሰው ልጅ ለማጥፋት የሚራሩጡ 24 ሰዓት አሉ። አላህ ስብሐነሁ ወተዓላ ቀልብ ስጣቸው ነው የሚባለው። ሌላ ምን ይባላል? እና ሀገራችንንም ሰላም ያደርግልን። ወጣቶች ሩጡ ነው የምላችሁ። ወንዶቹ በተለይ ለስፖርት ቦታ ይኖራችሁ። የምር እንደዚህ ሀገራችሁ ታስጠራላችሁ ሌላችሁ ፈልጋለሁ። ሙክታር እንግዲህ ባትኖርም የኔንችን ሚዲያ ባታየትም አመሰግንሃለሁ። በጣም ጎበዝነት ትችላለህ እላለሁ። ሰላም አለይኩም ወራህመቱላህ